ሰላም ጤና ይስጥልኝ ተከብራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ሰበር መረጃዎች አሁን እየወጡ ይገኛሉ። ህወሓት አንገቱን አስደፍቶ የመለሰው መረጃ አለ፣ በትንታኔንም እናስደምጣችኋለን። ኢትዮ ኬንያም የተሰማ አዲስ ሰበር መረጃ አለ፣ እጅግ ደስ የሚል ጉዳይ ነው። ይህንም አያይዘን የምንዳስሰው አብይ መረጃችን ይሆናል። በጫካ ሲንቀሳቀሱ የነበሩት የሸኔ ታጣቂዎችም መንግስት የዘረጋላቸውን ሰላም ጥሪ ተቀብለው ገብተዋል። ይህን በትንታኔ የምንመለከተው ሌላኛው መረጃችን ነው። ከአራት ዓመት ህወሓት ያወደመው መልሶ መገንባቱን በአማራ ክልል ተሰምቷል። ይህንም በትንታኔ ያስደምጣችኋለሁ። በጅጅጋም እንዲሁ ሌላኛው መረጃችን አለ። ከውጭም የአሜሪካና ከኢራንም የተሰማ ጉዳይ ማስደምጣችሁናል። አዲስ የሆናችሁ ሰብስክራይብ፣ ቤተሰቦች ላይክ፣ ሼር ማድረጋችሁን እንዳትረሱ። ጽንፈኝነትና ጦረኝነት ይውደም፣ ሰላም ለሀገራችን ያደርግም። በደቡብ ትግራይ የሚገኘው አርሚ 43 አርሚ 44 እና አርሚ 26 ለወያይ የጠራው ጀነራል ዮሐንስ ወልደ ጊዮርጊስ አንገቱን አስደፍቶ መመለሱ ተሰምቷል። የጽንፈኛው የህወሓት ቡድን እያደረገ ያለውን የጦርነት ቅስቀሳ የገዛ አርሚው ጨምሮ በመቃወም ጀምሯል። ምንም እንኳን ቡድኑ የተቃውሞ እንቅስቃሴ ያማረምዳሉ የሚላቸውን ታጣቂዎች እየለየ ለአርቧን ሲሸጥ የከረመ ቢሆኑም ዛሬ በይፋ አርሚዎችን ሊያወያይ ሲጠራ ምንም አንቀበልም፣ ከዚህ በፊት እየለየ ሸጥከውን መልስ የሚል ተቃውሞ እያሰሙ ይገኛሉ። ይህ ጉዳይ ህወሓት ከራሱ መፍረሱን በግልጽ ያሳየበት መሆኑ ተመላክቷል። ሰላም ይቅደም፣ ጦርነት አይጠቅምም። የሸኔ ታጣቂዎችም መንግስት የዘረጋላቸው የሰላም ጥሪም ተቀብለው ገብቷል። በሰሜን ሸዋ ዞን ሂዳቡ አቦቴ ወረዳ ታጥቀው ሲንቀሳቀሱ የነበሩት ለስድስተኛ እዝ ክፍለ ጦር በሰላማዊ መንገድ እስከነሙሉ ትጥቃቸው መስጠታቸው የወጣው መረጃ በይፋ ያመለክታል። በተናጠልም እንዲሁ በጎጃም ዙ ታጥቀው ሲንቀሳቀስ የነበረ መንግስት የዘረጋለትን ሰላም ጥሪ እስከነሙሉ ትጥቁ መስጠቱ ታውቋል። ሰላም ራያችን ይሁን። ከአራት ዓመት በኋላ ህወሓት ያወደመውን መልሶ ወደ ስራ ማስጀመሩን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። በተለይ የአማራን ክልል ሲያወድም የከረመው የጽንፈኛው ቡድን የህወሓት ታጣቂ ሻውራ የመብራት አገልግሎት ከአራት ዓመት ቆይታ በኋላ ወደ ነበረበት መመለሱ በይፋ አመላክቷል። ዛሬም ለሰላም ዘብ እንቁም። ጽንፈኝነት በግልጽ የምናወገዝበት ይህ ነው። መሰረተ ልማትን እያወደመ ለሀገር ነው የምታገለው የሚለው ዛሬ ጽንፈኛ ዘው የሚንቀሳቀሱ የፋኖ የሸኔ ታጣቂዎች አንዱ ማሳያ መንገድ ነው፣ መሰረተ ልማትን የሚያወድመው። ሌላኛው ጉዳይ እጅግ ከሚያሳፍርም እንደ ሀገርም ከሚያዛዝንም የመገጭ የመስኖ ፕሮጀክት በሀገር መከላከያ ሰራዊት በተለይ 10ኛ ክፍለ እዝ ጥበቃ እየተደረገ ልማቱ እየተካሄደ እንደሚገኝ መረጃው አመላክቷል። ለሀገራችን ለልማት ጸረ መሆኑን የሚያሳይ ጉዳይ መሆኑ ስለሚያመለክት በእጅጉ የሚያሳፍር ጉዳይ መሆኑን ላስታውሳችሁ ፈለኩኝ። እዚህ ጋር የይዘንም ሌሎች መረጃዎች አሉ። በጅጅጋ ከተማ ከ700 ሚሊዮን ብር በላይ ወጪ የተገነባው የውስጥ የከተማ አስፓልትም መጠናቀቁ ይፋ ሆኗል። ለኮሪደር ልማት አንዱ ድምቀት እንደሆነም ተመላክቷል። ሰላምና ልማት ራያችን እንዲሆን ማሳሰብ እፈልጋለሁኝ። በደቡብ ሱዳን የሚገኘው የሰላም አስከባሪ ኃይል ኢትዮጵያ ከራሷ አልፎ ለሀገርም ለሰላም ማስከበር አይነተኛ ሚና እየተጫወተች እንደሚገኝም ተመላክቷል። ኢትዮጵያ በተለይ ለኬንያ በጥፍ የሚያሳድግ የኤሌክትሪክ ኃይል አቅርቦት እንደምትሰጥም ተመላክቷል። የኬንያ ፍላጎት እየጨመረ በመምጣቱ ለኢትዮጵያ ያላትን አጋርነት ብቻ ሳይሆን ከኢትዮጵያ በጥፍ የኤሌክትሪክ ኃይል እንደምትፈልግም ኬንያ አሳውቃለች። ኢትዮ ኬንያ በሁለንተናዊ እድገት ሁሉን እያጠናከሩ እየመጡ ይገኛሉ። በዚህም ኬንያ ኤሌክትሪክ ፍላጎቷን በጥፍ ከኢትዮጵያ ለመግዛት ማቀዷ አመላክታለች። ኢትዮጵያ በአፍሪካ ቀዳሚውን የኤሌክትሪክ ኃይል ምርትነትን ቦታ ይዛለች። ዛሬም የመሸጥ እድሏን አጠናክራ እየተጠቀመችበት ይገኛል። ሰላም ይቅደም፣ ጦርነት እጅግ አሳፋሪ ጉዳይ ነው። ለዚህ ደግሞ እንደ ዋነኛነት ካነሳውላችሁ ውድ ቻናል ቤተሰብ ተከታታዮች መገጭ የመስኖ ፕሮጀክት በሀገር መከላከያ ሰራዊት ጥበቃ እየተደረገለት ሲገነባ ማየት እጅግ ያሳፍራል። ለልማት ጸረ መሆኑን የሚያሳይ ጉዳይ ነው። የሀገር መከላከያ ሰራዊት ሰላም ከማጽናት በላይ ለልማትም ያለው አርበኝነትን ያሳያል። እንዲሁም ከአራት ዓመት በኋላ ሻውራ ላይ ህወሓት ያወደመው የኤሌክትሪክ ኃይል ወደ ልማት ወደ ነበረበት መመለሱ እጅግ የሚያስደስት ቢሆንም ዛሬ የምንመለከተው ጽንፍ ዘው የሚንቀሳቀሱ ለጸረ ልማት አይነተኛ ነቀርሳ መሆኑን ያመላክታል። አሜሪካ 108 ሚሊዮን ዶላር በላይ የሚያወጣ ሆክ የተሰኘው የአየር መከላከያ መሳሪያ ለዩክሬን ልትሸጥ መሆኑ ተሰምቷል። የዩናይትድ ስቴትስ ከ108 ሚሊዮን ዶላር በላይ ግምት ያለው ሆክ የአየር መከላከያ ስርዓት በመለዋወጫዎችና የድጋፍ መሳሪያ ሽያጭ ለዩክሬን እንዲጸድቅ ማድረጓ የአሜሪካ የውጭ ጉዳይ ሚኒስትር
አሳውቋል። ሚኒስትሩ ባወጣው መግለጫ የጦር መሳሪያ መሻጭ በአውሮፓ የፖለቲካና ኢኮኖሚ መረጋጋት እንዲሰፍን የበኩሏን አስተዋጽኦ እያበረከተች እንደምትገኝ የዚችን ሀገር አጋር ደህንነት ለማጠናከር ያለመ መሆኑ ተመላክቷል። ይህም የዩናይትድ ስቴትስን የውጭ ጉዳይ ሚኒስትር ብሔራዊ ደህንነት ግቦች ይደግፋል ብሏል። ሆክ የአየር መከላከያ ስራ በአሜሪካና የተመረተና በመካከለኛ ርቀት የሚገኙ ተዋጊ አውሮፕላኖች፣ ድሮኖች እንዲሁም ክሩዝ ሚሳይሎችን መትቶ ለመጣል የሚያገለግል የጦር መሳሪያ መሆኑ ተመላክቷል። ዩክሬን ሩሲያ የምታደርስባትን የአየር ጥቃት ለመመከትና መከላከያዋን ለማጠናከር ቀደም ሲልም ከምዕራባውያን አጋሮቿን ለተመሳሳይ የአየር መከላከያ ስርዓቶቿን ስሸምት መቆየቷን አመላክቷል። በ6 ሳምንታት የተኩስ አቁም ስምምነት ወቅት ኢራን በከፍተኛ ደረጃ የድሮን ለማምረት ተግባሯን በድጋሚ መጀመሯን ገልጻለች። ኢራን ባለፈው ኤሚሬትስ ወር ከተጀመረው ለ6 ሳምንታት የዘለቀ የተኩስ አቁም ስምምነት መነሻ ድረግ እንደ ጥሩ አጋጣሚ እየተጠቀመችበት በጥፍ እያሳደገች ይገኛል። ኢራን ባለፈው ኤሚሬትስ እንግዲህ የደረሱብኝ ሰላም ስምምነትን መልካም አጋጣሚ አድርጋ እየተጠቀመችበት ነው የሚገኘው። በተለይ ኢራንም ለዚህ በጥፍ እያሳደገች እንደሆነ ነው የተገለጸ የሚገኘው። ሰላም ይቅደም፣ ጦርነትና ጦረኝነት ይውደም እላለሁ። ውድ ቻናል ቢስብ ተከታታዮች በየትኛውም ቦታ በየትኛውም አቅጣጫ ጦርነት የማያዛልቅ መሆኑን በግልጽ ያሳያል። ሀገራችን በተለይ ሀገር መከላከያ ሰራዊት ያሳየ የሚገኘው በጽኖ በጣም ደስ ከሚለው መገጭ መስኖ ፕሮጀክት እንግዲህ ለአማራ ሕልውና ጉዳይ እንታገላለን የሚሉ ትግሉን አሳልፈው ይሸጡ መሆኑን ያሳያል። ለዚህ ደግሞ በጎንደር የሚገኘው የመገጭ መስኖ ፕሮጀክት በሀገር መከላከያ ሰራዊት ጥበቃ እየተደረገለት እየተገነባ እንደማየት የሚያሳፍር ጉዳይ የለም። ምክንያቱም መከላከያ ጥበቃ እያደረገ ማየት እጅግ እንግዲህ ሀገራችን ራሳችን በራሳችን እያወደምነ መሆኑን የሚያመላክተው። ስለዚህ ለሰላማችን ዘብ እንቁም፣ ከሀገር መከላከያ ሰራዊት ጋር አብሮነታችን እናሳያለን። ልበት በምክንያት ነው ጸረ ልማት መሆን ሀገርን መጥላት መሆኑ ስለሚያመላክትም። ለዚህ ደግሞ በተደጋጋሚ እንደምገልጸው ጽንፈኝነት አያዛልቅም፣ አያዋጣም። ሰላም ይቅደም፣ ደግሞም ሰላም ይሰፍናል። በእርግጠኝነት ኢትዮጵያ ትሻገራለች፣ ያይቹንም ትበላለች። በሌላ መረጃ እስክንገናኝ ወደ ቻናል ቤተሰቦች መልካም ጊዜ እንደወላችሁ ከወዲሁ እመኛለሁኝ።